አለቀ። ቤት ከፍተ ከሰኞ እስከ ዓርብ ድረስ የምታወራው አይደለም። ከወር እስከ ወር ድረስ የምታወራው ሰውዬ አይደለም። እንፈጠፍጥልሃለን አልኩ። የአብ ልጅ ነው ኢየሱስ የሚሰበከው፣ ሉተር አይደለም የሚሰበከው። እንደ ሪፎርሜሽን አባት ተገቢውን ክብር ተሐድሶ ሲታወስ ብሎ በሚለው ላይ እናስባለን። እንደዛ ማለት ነው። ጧፍ እያበራን አይደለም። ሰው እኛ በጌታ አምነን ከዳንን ሰዎች በጌታ አምነው እንዲድኑ የጌታን በጎነት እንናገር። እሱ ነው የማያጣለህ፣ እሱ ነው የማያጣለህ። ስለዚህ ይሄ ሰውዬ ያን እዚህ ፒክቸሩ ላይ የምታዩት የተናገረውን ቪዲዮ ብትሰሙት እንዴት አይነት ነውረኛ ሰውዬ እንደሆነ አጠይቁኝ። ለምን ነውርነቱ? እኔ አሁን በግሌ ማለት ነው የህፃናትን ጥምቀት በሱ ላይ ጥያቄ ያለኝ በሉተራውያን በመካነ ኢየሱስም በካቶሊክ ማለት ነው። አምልኳቸው ላይ አልቀልድም። አምልኳቸው የኔ አምልኮ ነው ብዬ ነው የማምነው። ይሄ ግን በእኛ በፔንቴኮስታሉ አምልኮ ላይ ሲያላግጥ ነበረ። ሲያላግጥ ነበር። በዘማሪዎቻችን ላይ ሲያላግጥ ነበር። ፔንቴኮስታል እያለ ሲያላግጥ ነበር በሙሉ ወንጌልና በሌሎች አብያተ ክርስቲያናት ላይ። ወደ ጎን ውጊያ አልፈልግም ብላል። ጀምረዋል። እኔ ሌሎቹ ቢተው ነው ያልተውም። ጀምረዋል። ባነደድከው እሳት ትቃጠልበታለህ። ደግሞ ንቀቱ እኮ አልኩ። ምንም እውቀት የላቸውም ፔንቴኮስታሉ ብሎ ይላል። በአንተ ምክንያት እኛ አብያተ ክርስቲያናቱን አንናገርም። ሄድ ኦፊስ ላይ ጠይቄያለሁ። አብዛኞቻችሁ ማንም የማያውቃችሁ መነሻችሁና መድረሻችሁ የት እንደሆነ የማትታወቁ ናችሁ። ሄድ ኦፊስ ላይ ጠይቄያለሁ። አሁን በተቀባይ እግዚአብሔር ቃል ቤተክርስቲያን እዛ እንደሚያገለግል ሰምተናል። ግድ የለም ከፓስተር ሚኪዬ ጋር ስለምንደዋወል አንተ በፔንቴኮስታሉ ላይ እያላገጥክ እዛ ቤተክርስቲያን ካገለገልክ ጉዳዩ ወደ ሚኪ ጋር ይዞራል ማለት ነው። እያላገጥክ ማለት ነው። አንተ በዛ በባይብል ስተዲ ውስጥ ተጠርተሚውን አልተጠራሚውን እኛ አይመለከተንም። እዛ ሆነህ በፔንቴኮስታሉ ላይ እያላገጥክ እኛ የምንወስደውን የጌታን እራት ተራ ነገር ነው እያልክ እየተናገርክ አንተ ግን የምትወስደው ቅዱስ እንደሆነ አድርገህ የምትናገር ከሆነ እኛ እንዳንተ ድፍረት ቃል አንናገርም፣ እንደዛ አንናገርም። ግን እመነኝ አልኩ አቂ፣ እኔ ልክ አስገባለሁ እዚህ ሶሻል ሚዲያ ላይ ማለት ነው። ልክ አስገባለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ወገኖቼን አብያተ ክርስቲያናቱን አልነካም። አንተን ግን እና መሰሎችን ዳር አስይዛችኋለሁ። አንተን ብሎ አላጋጭ። አንተነ በሙሉ ወንጌል ላይ የምታላግጠው፣ አንተነ በሌሎች አብያተ ክርስቲያናት ላይ የምታላግጠው፣ አንተነ በእኛ መዝሙር ላይ የምታላግጠው። አንተነ እኛ በምናመልከው አምልኮ ላይ የምታላግጠው። በአምልኳችን ላይ ሁሉ ነበር ሲያላግጥ የነበረው። በአምልኳችን ላይ ፔንቴኮስታሉ እንደዚህ ነው የሚያመልኩት እያለ ማለት ነው። እንዴት አይነት ስድነት እንደሆነ አጠይቁኝ ወንድሞች እናቶች። ለዚህ ነው እኔ የምገባበት የትኛውን ቦታ ላይ ስለሚመለከተኝ ወንድሞች በውስጥ ራሱ እያወሩ ነበረ አንዳንድ ነገሮች
መስተካከል አለባቸው እናወራለን እያሉ ያወሩ ከመካነ ኢየሱስ ቤተክርስቲያን እጅግ ማከብራቸው እጅግ መወዳቸው ማከብራቸው እያወራን ባለንበት ጊዜ ነው። አሁን እንደገና ደግሞ መጥቶ መሰዊያ እና አልታር ተብሎ የሚባለው መሰዊያ የጌታ ጠረጴዛ ተብሎ የሚባለው እሱ የሌለው ቸርች አይደለም አለልና ቁጭ ባዶ አዳራሽ ነው ብሎ እውነትህን ነው አኬ እውነትህን ነው። መካነ ኢየሱስ ቤተክርስቲያን ውስጥ ያለው ጠረጴዛ ሙሉ ወንጌል ስለሌለ ሙሉ ወንጌል የጌታ ቤተክርስቲያን አይደለችም ማለት ነው። እውነትህን ነው። ጉባኤ እግዚአብሔር እናንተ ቤተክርስቲያን ውስጥ ያለው ጠረጴዛ ስለሌለ የጌታ ቤተክርስቲያን አይደለችም ማለት ነው። እውነትህን ነው ወይ? አትችለውም። ናና ስለ አልታር የብሉይ ኪዳን ላይ እውቀት ካለ አንድ ኮሜንታሪ ሳታነብ ከኔ ጋር ናግባና እስኪያወራ በእግዚአብሔር ቃል መዶሻ ጠረጴዛ አነካክተዋለሁ። ጠረጴዛ ያለበት አይደለም ቸርች የሚባለው የክርስቶስ መንፈስ ባለበት የክርስቶስ ልጆች በደሙ የተዋጁ ያሉበት እነሱ ናቸው። ቤተክርስቲያን ተጠርቶ የዳነ ህዝብ ማለት ነው። በእንጨት ልታስፈራራን ኦርቶዶክስ በታቦት እናንተ ደግሞ በጠረጴዛ ልታስፈራራ ማለት ነው። የአዲስ ኪዳን አልታር ብሎታል እንግሊዝኛው ቋንቋ እና በአማርኛ ደግሞ መሰዊያ ማለት ነው። ምንድነው የምሰዋበት? ምንድነው የሚሰዋበት? ይህንማ ከኦርቶዶክሳውያኑ ጋር ፊት ለፊት እንደምነጋገር ከእናንተ ጋር ብነጋገር ደስ ባለ። ምንድነው የምሰውበት? ተጋግሮ የሚመጣ ቂጣ አይደለም እንዴ የምንበላው? ቂጣ ማለት ማቃለል ነው። ጌታችን ራሱ ይበላ ከነበረው የአይሁድ ቂጣ በዓል ላይ ከዛ አንስቶ አይደል የሰጣቸው የቂጣ በዓል ተብሎ በሚባልበት ምንድነው የምሰዋበት? በግ ነው እንደ የምታርድበት? ማነው እናንተ የክርስቶስን ስጋ ሰው ያደረጋችሁ? ኦርቶዶክስን እኮ ይህንኑ ተቃውማናት ነው የወጣ ነው። በኦርቶዶክስ ቤተክርስቲያን ዲያቆን እንደመሆነ መጠን የጌታ ራትና የጌታ ቅዱስ ደሙና ስጋው ተብሎ የሚባለው ህብስቱና ወይኑን ጵርስፎራውን በእነዚህ እጆች የሰራው ሰው ነኝ እኮ። አታም ስልህ አንተ ያኔ ብዬ ተጫወትክ ነበር ሰፈር ላይ የምንሰዋበት። እውነትህን ነው። እዛ ጠረጴዛው ላይ ያጋድማችሁ አይደል? ክርስቶስን ነው የምትሰዉት። ቂጣ ነው የሚቆረሰው ብራዘር፣ ቂጣ ነው የሚቆረሰው፣ ከስንዴ የተጋገረ ቂጣ። እናስ አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ፣ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት። የምንሰዋበት ይላል ይመጣና ምኑን ነው የምትሰዋበት? አዲስ ኪዳን ላይ የምትሰዋ የለም። የተሰዋ የእግዚአብሔር ልጅ ኢየሱስ ቀራንዮ ኮረብታ ላይ አንድን መስዋዕት ለዘላለም በቃ ተሰዋ። እሱ ራሱን መሰዋት ማለት መሞት፣ ነፍስን ቤዛ አድርጎ መስጠት ማለት ነው። መሞት ማለት ነው። የምንሰዋበት የጌታን የምንሰዋበት ጌታን ጠረጴዛው ላይ የምሰዋበት እንደዛ ነው። መካነ ኢየሱስ የምታስተምረው ከሆነ ወድቃችኋል። ኦርቶዶክስን ወድቀሻል ብለን እንዳልናት ወድቃችኋል ማለት ነው። ኦርቶዶክስ ሰዋለው እያለች ያንኑ እኔ ቤተልሔም ውስጥ የጋገርኩትን ከእርሾ ያልነካውን ቂጣ ወደ ቤተ መቅደስ ስንገባ ወደ ቤተ መቅደስ ለቅዳሴ ስንገባ ሀበነ ንበር በዘዚያ ከመንፈስ ቅዱስ ብሎ በሚልበት ሰዓት ላይ በዝንቱ ጵርስፎራ ብሎ በሚልበት ሰዓት ላይ ወይ ደግሞ ይወርድ መንፈስ ቅዱስ በላዕለ ህብስቱ ወይኑ ብሎ በሚባልበት ሰዓት ላይ መንፈስ ቅዱስ ከሰማይ መጥቶ ወይኑ ላይና ህብስቱ ላይ ሲረብ ያኔ አማናዊ ሆኖ ይለወጣል ይላል። ማን ነው ውላጤን ያስተማረ? ማን ያስተማረው? ገጥመሃላኬ መሰዊያ ብለህ ያልከውን ነገር ያንን ጠረጴዛን ከእጄ ስታድነው ታያለህ። በእንጨት ልታስፈራራን ደግሞ መሰዊያ የላቸውም፣ ጠረጴዛ የላቸውም፣ አልታር የላቸውም። ስለዚህ እነ ቃለ ሕይወት እነ ሙሉ ወንጌል እነ መሰረት ክርስቶስ ሌሎቹ አብያተ ክርስቲያናት ባዶ አዳራሽ ናቸው ብለሃል አይደል? ከእጅህ ላይ ሰብረዋለሁ በእውቀት ማለት ነው። መሰዊያን አውራ፣ እከታተልሃለሁ። ከዚህ በኋላ እንደው ሆን ብዬ ነው እከታተልህ። አውራ፣ እያንዳንዷ ቃልህ ላይ አሁን አንተ ስለ መሰዊያ ወጥተህ አስተምር፣ ስለ እናንተ ጠረጴዛ ወጥተህ አስተምርና በዛ ጠረጴዛ ልኬት ሌሎቹን አብያተ ክርስቲያናትን እንደወረፍክ እንደተናገርክ ተናገር። እኔ መካነ ኢየሱስን ሳልነካ ጠረጴዛችሁ ግን ቅዱስ ብለህ ሳሙት ልትለን እኮ ነው መተህ። ክብር ይገባሃል አንተ ጠረጴዛ የጌታ ጠረጴዛ ነህና ጌታን ስለምንሰዋብህ
ለአንተም ክብር ይገባል። የጸጋ የአምልኮ ስግደት ወይ የጸጋ ወይ የአክብሮት ብዬ አላግጥብሃለሁ። እኔ ደግሞ እንደ ኤልያስ ኦርቶዶክስ እንደዛ ብዬ ነው የመጣሁት። እዚህ ሌላ እንጨት ቅዱስ አታደርግልን እኛ ጋር መጥተህ አልታር ምናምን ነገር ብለህ ማለት ነው። በእንግሊዝኛ ተደብቀ ምን የፈለግከውን በል። እንጨት እዚህ አትቀድስም አምጠት። የአብ ልጅ ኢየሱስ ቀራንዮ ኮረብታ ላይ ተሰውቷል። አለቅ በጉ እዛ ጋር ነው የተሰዋው። መካነ ኢየሱስ ቤተክርስቲያን የሚሰዋ በግ የለም የለም። ሉትራውያን ጋር የሚሰዋ በግ የለም። ሙሉ ወንጌልም ቃለ ሕይወትም የሚሰዋ በግ የለም። በጉ ቀራንዮ ላይ ነው የተሰዋው። አለቀ። ከዛ ከጌታ አማናዊ ስጋ ከተባለው ከራሱ ከጌታ ስጋ ጋር ህብረት ያለው ወይኑንና ህብስቱን እንወስዳለን። ኦኬ፣ እንዲህ ነው ያለን። አልታር የላቸውም ብሎ አለ። ሌሎች ቤተክርስቲያን እዚህ ያላቸው የወንጌላውያን አማኞች ይሄ ግድም አደግ ሰው ማለት ነው። አልታር የላቸውም። እንደኛ እንደ መካነ ኢየሱስ አልታር ጠረጴዛ የላቸውምና እነ ሙሉ ወንጌልና ሌሎች አብያተ ክርስቲያናት አይባሉም፣ ባዶ አዳራሽ ናቸው ብሎ ያለው ይሄ ወጣቴ ነው። ልክ አስገባለሁ እዚህ ቲክቶክ ላይ ማለት ነው። በእውቀት የነካው የጌታን ቤተክርስቲያን አይደል? ደግሞ ሌላ ምን ብሎ እንደሚጠራ ልንገራችሁ። እዚህ ያላችሁ መካነ ኢየሱሶች ሰምታችኋል አይደል? ኑ መካነ ኢየሱሶች ኑ፣ እኔ እናንተን ነው ማስተምረው። ይታያችሁ እኔ በዚህ 10 ዓመት አገልግሎት ውስጥ ኑ የሙሉ ወንጌል እና የጉባኤ እግዚአብሔሮች ወደዚህ ኑ። ወንጌል ወደ እኔ ይዛ የመጣችሁ ወደ ሆቴ ሙሉ ወንጌል ነችና የሙሉ ወንጌል አባልና የመካነ ኢየሱሶች ኑ፣ ሌሎቻችሁ ግን አትምጡ ብያቃለሁ። ይሄ ሰውዬ ግን የመካነ ኢየሱሶች ኑ ይልላል። ነጥሉ ጌታ ኢየሱስ ምስክር ይባላሉ ወይ ወንድሞች እናቶቼ? አንድ በህብረት ማነው በህይወት ብርሃን ቤተክርስቲያን ጌታን የሚያመልክ ወንድም እዚህ ቢኖር ኑ የህይወት ብርሃን ቤተክርስቲያን። እሱን ማለት ካለበት ቸርች ነው ማለት ያለበት። ቸርች ጠርተህ ስብሰባ ካለ ስብሰባ፣ ውይይቶች ካሉ እንደዛ፣ ትምህርትም ስልጠናም ካለ እንደዛ እዛ በቸርች በአጥቢያ ማለት ነው። ቲክቶክ ላይ ወጥተህ ኑ መካነ ኢየሱሶች እኮ ብለህ እኮ የጠራህ እኮ ጉደኛ እኮ ሰው ነህ ይባላሉ ወይ? በእግዚአብሔር ህዝብና በእግዚአብሔር ህዝብ መካከል ልዩነት ምን የሚሰማቸው ይመስላል? ሌሎቹ ከገነት ቸርችና ከአማኑኤል ያሉት እንደዛ ብለህ ጠርተህ የምትከፍተው የአማኑኤል ህብረት ቤተክርስቲያን ዘማሪዎችን ነው የምትከፍተው። የነ ዶክተር ደረጀ ከበደ ነው። ዶክተር ደረጀ ከበደ እኮ መካነ ኢየሱስ እኮ አልነበረም። የምትከፍተው የተስፋዬ ጋቢሶን የሙሉ ወንጌሉን አገልጋይ ነው። በዛው ላይ ደግሞ የፔንቴኮስታል እያልክ ታላግጣለህ አንተ። ይሄ ስድነት ነው። ከቶም ለቀን አልተገዛንላቸውም ይላል። ለቅቄ አልገዛልህም። እዚህ ቲክቶክ ላይ አንተ በእግዚአብሔር ህዝብና በእግዚአብሔር ህዝብ መካከል ሽብልቅ አታስገባል። እዚህ ያላችሁ የመካነ ኢየሱስ ቤተክርስቲያን አባላት ወንድሞቻችንና እህቶቻችን አብያተ ክርስቲያናቱን አልነካም። እንደነኛ አይነትን ግን ወጠጤዎች ግን ስርዓት ማስያዝ አለብን። ሁላችንም በአንድነት ቆመን በእግዚአብሔር ህዝብ መካከል ክፉ ዘርን ዘርተው ሊያባሉን የወጡ ከኦርቶዶክሳውያን አጀንዳ የተሰጣቸው ሰዎች ናቸው። ይሄና ሌሎቹ ማለት ነው። ከካቶሊካውያን አጀንዳ የተሰጣቸው ከቤተክርስቲያን አይደለም፣ ካቶሊካውያንን ብለው ከሚሉ አጀንዳ የሰነቀ እሱ ብቻ አይደለም አሉ። ከሱ ጋር 4 ናቸው 5 ከጆባ ዊትነስ ማለት ከኦኒል ጂሰስ፣ ከካቶሊካውያን፣ ከኮፕቲክ እና ከኢትዮጵያ ኦርቶዶክስ ክርስቲያን ጋር ነው ቁጭ ብለው አብረው እኛን የሚሰድቡ ነው ፔንቴኮስታል እያሉ ማለት ነው። እንዴት የሚያሳዝን ነገር! እኔ ቤተክርስቲያኒቱን አክብሬ እንጂ መካነ ኢየሱስን አክብሬ እንጂ ሉተራውያንን አክብሬ እንጂ እንደነዚህ ሰዎች ቢሆን ኖሮ አብያተ ክርስቲያናቱ ላይ እንኳን ክፉ ቃል እንድንናገር ባደረጉ ነበር። አንናገርም። ሄድ ኦፊስ ጠይቄያለሁ። በቤተክርስቲያን እንኳን የለም። አሁን የሚያመልከው እኛ ጋር ነው፣ ፔንቴኮስታል ጋር። ለምን እዛው አሜሪካ መካነ ኢየሱስ ስለምፈልግ አትገባም ነበር? መሄጃ ስለሌለ ነው። ተቀባይ እግዚአብሔር ቃል ቤተክርስቲያን እዛ ተወሽቀ የምታላግጠው ማለት ነው። በአንተ ምክንያት ወንጌላዊት መካነ ኢየሱስ ቤተክርስቲያን እንድትጣላ ልታደርግ። አንጠላቸውም፣ ወገኖቻችን ናቸው። የእግዚአብሔር ህዝብ ነው።
እምናምናት ቤተክርስቲያን ናት። ኦኬ፣ ስርዓት መኖር አለበት። ወንጌሉን እና ቤተክርስቲያንን ስትነካ፣ ኢየሱስን ስትነካ ኤርሚያስ ዝም ብሎ ይተኛል ብለህ ካልክ ተሳስተሃል። እዚህ እግዚአብሔር ወንዶችና ሴቶች ልጆች አሉ። በፍጹም እኮ አልኩ። በፍጹም አብረናቸው የምንጸልይ አብረናቸው የምናገለግል የመካነ ኢየሱስ ቤተክርስቲያን አገልጋዮች አሉ። እንደነኛ አይነትን ሰዎችን በቃችሁ ልንል ይገባል። እኔ አንዳንዶችን ኢንቫይት አድርጌ አመጣለሁ። ካስፈለገ ከሄድ ኦፊስ ሁሉ ጭምር አመጣለሁ። አያውቋቸውም። እነኚህ ግን የግድ ባይመጡም እንኳን ቤተክርስቲያኒቱ እንደዚህ ብላ አልችልም። አኬ ከጀርባ ያደፈጠ ጂኒ ቢኖር ጌታ ኢየሱስ ይፋረደኝ። ፈለገ ላይ የነበረ እብጠት እንደቀነሰ አንተም ላይ እዚሁ እብጠት ይቀንሳል ማለት ነው። አትለይም። ይሄንን ህዝብ በጌታ አንድ የሆነ ህዝብ ነው። ኦኬ፣ ጸጋው በእምነት አድኗችኋል ያለው አለቅ። በዚህ ነው የምናምነው። ጸጋው በእምነት አድኗችኋል። አዎ፣ ይሄው የመካነ ኢየሱስን ትምህርት የእያንዳንዱ ወንጌላውያን አብያተ ክርስቲያናት ትምህርት ነው። ሰው ጸጋው በእምነት በእግዚአብሔር ልጅ ላይ ባለው እምነት በጸጋ ይድናል። አለቅ። አምስቱ ሶላዎች ሁላችንም የምንቀበላቸው ትምህርቶች ናቸው። የመጽሐፍ ቅዱስ ትምህርት ነው። የሉተር ትምህርት አይደለም። ባይዘው የምጠለው የሰው ስርዓት ትምህርት ነው ማለት ነው። አምስቱ ሶላዎች የመጽሐፍ ቅዱስ ትምህርት እንጂ የሉተር ትምህርት አይደለም። ኦኬ፣ የመጽሐፍ ቅዱስ ትምህርት ነው። ከመጽሐፍ ቅዱስ ላይ መሰረትነት ያላቸው ትምህርት ነው። አይ የሉተር ትምህርት ነው ብለው ካሉ እኔ በአደባባይ ላይ አምስቱ ሶላ የሚባለው የእሱ ትምህርት ነው፣ እሱ የፈበረከው ነው፣ ምንጩ ከመጽሐፍ ቅዱስ አይደለም ብለው ካሉ መረጃ ያምጡ። ምንጩ ከመጽሐፍ ቅዱስ አይደለም። ጸጋ ብሎ የሚለው ቃል በጸጋ ብቻ መዳን የመጽሐፍ ቅዱስ ትምህርት አይደለም ብሎ የሚል ሰው ካለ ያምጡ። ከዛስ የሉተርን ትምህርት እነዚህ ገድላት ድርሳናትን እንደማቃልለው አቃልለዋለሁ፣ ግን እንዳላቃልለው ሉተር ራሱ ከመጽሐፍ ቅዱስ የወሰዳቸው ፒላሮች ናቸው። አለቅ። ስለዚህ መካነ ኢየሱስ ቤተክርስቲያን በአንተ ምክንያት አትጠላም። እዚህ ያላችሁ ወንድሞችና እህቶች፣ ሌሎች ብዙዎች የተቆጣችሁ አላችሁ፣ በእንደነኛ አይነት ሰነፎች በሚነገረው ማለት ነው። የአምልኮ ስርዓታችን ላይ በራሱ ወገን ላይ የሚያላግጥ ነውረኛ ሰውዬ ነው ይሄ ሰውዬ። አሁን በፎቶ የምታዩት በራሱ ወገኔ ነው ብሎ በሚለው ሲያላግጥ የሚውል ቤት ከፍቶ ማለት ነው። ደግሞ ትምህርት እናስተምራለን ይላል። አንድ እኮ ትምህርት አያስተምርም። ያው ሲያስተምር የሚውለው እነዚህን እንዳልኩ የሞቱ አባቶች የሚባል ሙታንን ነው ሲጠራ የሚውለው ማለት ነው። ዘይንዚናዙ እያለ ኦሪገን እያለ ነው የሚውለው። ሉተር፣ ካልቪን፣ ዚውንግሊን ነው። በቃ ይሄ ነው ሙታን ማለት ነው። ሞተው ከመቃብር በታች የቀሩ ትንሣኤን የሚጠባበቁ ማለት እነሱን ነው። የሞተውን የተነሳውን የአብ ልጅ ኢየሱስ ሲሰብከው አይታችሁ አታውቁም? ልባችሁ በመካነ ኢየሱስ ቤተክርስቲያን ላይ እንዳይከብድ ወንድሞች፣ እነዚህ ሰነፎች ከሚያወሩት ነገር የተነሳ ልባችሁን ጠብቁ። ልባችሁ በመካነ ኢየሱስ ቤተክርስቲያን ወንድሞቻችንና እህቶቻችን ላይ እንዳይከብድ። በጌታ ወንድሞቻችን ናቸው። በጌታ ወንድሞቻችን ናቸው። ቆርጠን የማንጥላቸው እነሱም ቆርጠው የማይጥሉን ወንድሞቻችን ናቸው። አብያተ ክርስቲያናቱ ምንም አላሉ። እና ቴንኪዩ እህትዬ ይህን ሀሳብ ስላነሳሽ። ሲሳደቡ ነበር፣ ቪዲዮዎች መጥተውልኛል ከሌሎችም ሰዎች። አንዳንዱን አይተን እንዳላየን የምናልፈው አልፎ ተርፎ ነው በአምልኮታችን ላይ ነው ያላገጠው። እንዲህ አይነት ነውር አቁም ሊባል ይገባል። ዘመድ ካላችሁ ምከሩት።
የምታውቁ ሰዎች ካላችሁ እረፍ በሉት። ኦኬ ወጥቶ ያንኑ እነዛ አባቶች ብሎ የሚሉትን ሙታንን ሲጠራ መዋል ይችላል፣ መብቱ ነው። ፔንቴኮስታል ግን እያለ የእግዚአብሔርን ሕዝብ አይንካ። አሁን አንተ በአንተ አፍ ሙሉ ወንጌል ትጠራለች። አኬ በአንተ አፍ ፔንቴኮስታል እየተባሉ እነ ሕይወት ብርሃን ቤተክርስቲያን ታላግጥባቸዋለህ። በአንተ አፍ ነው መሰረተ ክርስቶስ ላይ የምታላግጠው። በአንተ አፍ ነው በሌሎች አብያተ ክርስቲያናት በነ ጉባኤ እግዚአብሔር በነ አማኑኤል ላይ የምታላግጠው። በአንተ አፍ ብራዘር እኛ ለአንተ ግብረ መልስ ብለን በመካነ ኢየሱስ ቤተክርስቲያን ላይ ምንም ነገር አንናገርም። ቤተክርስቲያኒቱን ስለምናውቃት መገልገል ብቻ አይደለም አገልግዬባታለሁ። አንድ ጉባኤ ኖ አንድ ጉባኤ አይደለም 2 ጉባኤ ሱሉልታ ቤተል መካነ ኢየሱስ አገልግያለሁ። ገርጂ ጊዮርጊስ ጋር አገልግያለሁ። ገርጂ ጊዮርጊስ ጋር ባለው ቤተክርስቲያን የወጣቶች ፕሮግራም ላይ የሱሉልታ ቤተል መካነ ኢየሱስ የእሁድ ጉባኤ ነው ያገለገልኩበት። ወንድሞች እናቶች ሞት ይርሳኝ ላረስቼ በመጀመሪያ ሙሉ ወንጌል ቤተክርስቲያን ነበር የጋበዘች። ሱሉልታ ፓስተር አለማየሁ የሚባል ነበር የሙሉ ወንጌል ቤተክርስቲያን። እሷ ነች በር የከፈተችልኝ በመጀመሪያ ለማገልገል። እዛ አገለገልኩኝ። ከዛ አይተው ተነጋግረው እነዛ ደግሞ ጠሩኝ። በስንተኛው ጊዜ ማለት ነው ቤተል መካነ ኢየሱስ ሱሉልታ ሁለት ቦታ ላይ አገልግዬባታለሁ። የዳነ ህዝብ ስለሆነ መዳኔንም ስላወቁ አገልጋይ ነው ብለው ጋብዘውኝ አገልግዬበታለሁ። ለረጅም ወራትና ዓመታት ቁጭ ብዬ ተገልግዬበታለሁ። አዎ አዲስዬ ያለ አይደል? እውነቴን ብዬ የምላችሁ በኤልያስ አምላክ ፊት ነው የቆምኩት፣ አልዋሽም። እንኳን መገልገል አይደለም አገልግዬባታለሁ። ማገልገል አይደለም ተገልግለንባታል። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አንተ እንደምታላግጥበት ግን በሙሉ ወንጌል አምልኮ ላይ አንተ እንደምታላግጠው በእኛ ላይ እንደምታላግጠው ሌላ አብያተ ክርስቲያናቱ አያላግጡም። እነኚህ ሰዎች በጣም ነውረኞች ናቸው። ስርዓት አስይዙ። በተለይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባላት ካላችሁ እዛም እዚህ ብላችሁ ምትሉ ወንድሞች እናቶች ሚናችሁን ለዩ። ስርዓት አስይዙ። የእግዚአብሔር መንፈስ በውስጣችሁ ስላለ ማናችን በምን ዓላማ እየተናገር እንዳለን አስቡ። እኔ እዚህ ሳረግ ከመካነ ኢየሱስና ከሉተራውያን የሆናችሁ እንዳትመጡ ወደዛ ቅሩ ሌሎቻችሁ ግን ኑ ብዬ ጠርቻ ቃለሁ አይባልም። እንደዚህ እኮ ይሄ ግን የመካነ ኢየሱስ ኑ ወደዚህ ብሎ ይላል። ላይቭ ላይ ወጥተው መካነ ኢየሱስ ኑ ግቡ፣ ሌሎቻችሁ ግን እንዳትገቡ እያለ ማለት ነው። መካነ ኢየሱስ ይላል እንዴ? እግዚአብሔር ያዳነው ሕዝብ መካከል ልዩነት ተመጣ በእኛና በእነሱ መካከል ምናምን ነገር ልዩነት አለ ብሎ ይሄ ሰውዬ ነው። ይሄ ሰውዬና ግብረ አበሮቹ ናቸው። አሁን ሽብልቅ ከተው አያርፉም፣ አፋቸውም አያርፉም። ምክንያቱም አርዕስት የላቸውም። ኢየሱስን አይሰብኩትም። ጌታ ኢየሱስ ምስክር እኮ አልኩ። በቃ ዝም ብለው የሚናገሩት ነገር የሀገሬ ገበሬ እንዳለ እንጨት ነው ብሎ የሚለው 10 ሰውና 18 ሰው ቁጭ ብሎ ይሰማቸዋል። በቃ የማያልሆነ አርቲ ቡርቲ ወሬ አውርቶ ያው ከኦንሊ ጂሰስ እና ከካቶሊክ ጋር ቁጭ ብሎ ዝንቡን እሺ እያለ አውርቶ ያው የሚሄድበትም የለም። በቃ የለውም። ምንጩ ባዶ ነው። የትንሣኤውን ጌታ አይሰብክም። አቆማዳው ባዶ ነው። የሙታን ታሪክ የሞላበት ነው። ልባችሁ እንዳይከብድ ጨርሻለሁ። ልባችሁ እንዳይከብድ በእነዚህ ሰዎች ንግግር በሉትራውያን መካነ ኢየሱስ ቤተክርስቲያን ላይ ልባችሁ እንዳይከብድ፣ በሌሎችም ወገኖች ላይ በዛ ባሉ እህቶቻችንና ወንድሞቻችን ላይ ልባችሁ እንዳይከብድ።
ይታያችኋል አይደል? ዙሩን አክርረውት ወዴት እየሄዱ እንዳለ አሁን አልፎ ተርፎ በአምልኳችን ላይ ከማያምኑ ኦርቶዶክሳውያን ጋር ቁጭ ብሎ ያላግጥብናል። ይሄ ሰውዬ ማለት ነው። በልሳን ስደቡኝ እያለ ማለት ነው። ማን ነው በልሳን የሚሳደብ? ልሳን ለመሳደቢያ ነው እንዴት ተሰጠው? በልሳን ስደቡኝ እያለ ማለት ነው። እንዴት አይነት! እኔ ከፈለጋችሁ ከእኔ ቤት አንፎሎ አድርጋችሁ መሄድ ትችላላችሁ። የዚህን ሰው ሀሳብ ገንገዛለን ብላችሁ የምትሉ ከወንጌላዊት መካነ ኢየሱስ ቤተክርስቲያን ከሉተራውያን ያላችሁ አንፎሎ አድርጋችሁ መሄድ ትችላላችሁ። ከኔ ጋር ብሎክ አድርጋችሁ። በልሳን ስደቡኝ ይባላል። ልሳን ለመሰደቢያ ነው የተሰጠው። ወንድሞች እናቶች፣ ልሳን ለመሰዳደቢያ ነው ወይ ተሰጠን? እንደዛ ነው የሚለው የቆሮንቶስ መልእክት ላይ ቅዱስ ጳውሎስ በሉ ተሞሉበትና ተሰዳደቡበት ነው ብሎ የሚል ቃል በቃል ነው ያለን። ወንድሞች እናቶች፣ እኛ የወንጌላውያን አማኞች የልሳን ስጦታ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በሉተራውያንም ያሉ የሚጸልዩ ያሉ በልሳን ለመሰዳደቢያ ነው ወይ የተሰጠው? ወጥቶ በማያምኑ ሰዎች ፊት በልሳን ኑ ስደቡን ብሎ ይላል። ልሳን ለመሰዳደብ ማን ነው በልሳን የሚሳደብ? በቃኝ እህትየው። የሰራዊት ጌታ እግዚአብሔር በሚሰማቸው ሰዎች ፊት ሞገስ እያሳጣቸው ከጎዳና ላይ ዞር ያደርጋቸዋል። አልታያሉ። አየህ፣ ምንም አላያላቸው። ግማሾቹ ከቴዎሎጂ ትምህርት ቤት ዲግሪ ምናምን ነገር ይዘው ወጥተዋል። አፈር ልሰው አፈር ግጠው 20 ሰው ነው የሚያያቸው። ልታፍር ይገባል። የምታሾፍበት የምትቀልድበት መንፈስ ቅዱስ ካንተ ጋር አይተባበርም። በዚህ ልታይ ይገባል። እረኛው ኤርሚያስ ግን ሲከፍት ስንት ሰው እንደሚያዩ ታያለህ። እያያችሁ ነው። ምንድነው ልዩነቱ? በእውቀት ቢባል ከእናንተ አንሳለሁ። ምንድነው ልዩነቱ? ለመንፈስ ቅዱስ ክብር የላችሁም፣ አንተና መሰሎቻችሁ ማለት ነው። ለመንፈስ ቅዱስ ክብር ያከበሩትን የሚያከብር ይንቅ ጌታ እንደዚህ በትውልድ ፊት የተናቀ ያደርጋል ማለት ነው። ቀን ሙሉ አይተው 2000 ሰው አያይም። ዘግተህ ስትወጣ ገብቶ ወጣ ብሎ የወጣና የገባ ማለት ነው። የምትፈልጉት እናንተ እሱኑ ነው። ዓላማችሁ እሱ ነው። ሰው ገባ ወጣ ምናምን እሱ ነው የምትቆጥሩት። መንፈስ ቅዱስ ካላከበርከው የፈለገ ትምህርት ይኖርህ ዝምባም ሆነ ነው የምትቀረው። ብዙዎቹን አይቻለሁ በዚህ 10 ዓመት ውስጥ ፌስቡክ ላይ ሲያጨናንቁን የነበሩ ዛሬ የሉ። በህይወት ይኑሩ ይሙት እንኳን እስከማይታወቅ ድረስ የሉም እኮ አልኩ። እኔ ምስክር ነኝ አልኩ። እኔ ምስክር ነኝ። እዚህ ውስጥ ካላችሁ ሰዎች የበለጠ እኔ ምስክር ነኝ። በዚህ 10 ዓመት ውስጥ ማለት ነው። እኔ ስጀምር የጀመሩ የነበሩ ማለት ነው የሉም። አሁን ብዙዎቹም በልሳን ላይ ነበር ሲቀልዱ የነበሩት የሉም። ምን እንደሚያደርግ ታውቃለህ? ጌታ አይገልም። እኔ ይገላል ብዬ አላስፈራራም። ጌታ አይገልም። በሚሰሙ ሰዎች ፊት ሞገስ ያሳጣል። 3 ደቂቃ ሰዎች ቤት ውስጥ ገብተው ታግሰው ሊሰሙ የማይችል እንጨት የሚል ወሬ ታወራለህ፣ ትተው ይሄዳሉ። ሞገስ የለውም ንግግርህ። ወንጌልን ጠቅሰህ አትሰብክም። የእግዚአብሔር ልጅ ቀዳሚ አታደርግም። ክብርህን ጥለህ ክብሩን አታስቀድምም። ክብሩን አታስቀድምም። ቲክቶክ ላይ የጀመሩ ሁሉ ጭምር ማለት ነው። ትጠፋለህ አልኩ። ብን ብለን የምጠፋው ጌታን ካላከበርከው፣ የትንሣኤውን ጌታ መንፈስ ቅዱስን ካላከበርከው። የግድ በልሳን ጸልይ አልተባልክም። ካልተሰጠ ግን ዝም በል። ለወንድሞችና ለእህቶች እንኳን እንቅፋት ባትሆን። አሁን እኔ ከእንደዚህ አይነት ሰው ጋር ጌታ እግዚአብሔር ምስክር እኮ አልኩ። ከእንደዚህ አይነት ሰው ጋር እጅ ለእጅ ተያይዛችሁ ጸልዩ። ምን እጁን ትይዘዋለህ? ይሄ ልቡ በእግዚአብሔር ላይ እቡ የሆነ ማለት ነው። በመንፈስ ቅዱስ ላይ እየተላገደ የሚናገር በልሳን ስደቡኝ የሚል ግድም አደግ ማለት ነው። ግድም አደግ
ሂዳ ታዲያ መካነ ኢየሱስ ቤተክርስቲያን አገልጋዮች በልሳን የሚጸሉት ይስደቡ። ለመሰዳደቢያ ከሆነ የተሰጠ ማለት ነው። ሂድና እነ ቄስ ትዕግስቱ በልሳን ይጸሉ የለ ሂድና ይስደቡ። እነ ወንጌላዊ ደሉ ጸጋዬ ይስደቡ። በልሳን ስደቡኝ እናንተ የተሞላችሁት ልሳን ለስድብ አይደል ብለህ ንገራቸው። የኦርቶዶክስ ማነው የመካነ ኢየሱስ ቤተክርስቲያን ወንጌላዊና ቄሶችን እየጠራ እነ መርድን ስደቡ ይበላቸው። ምክንያቱም በልሳን ልትሰዳደቡበት ነው የሰጣችሁ ብለህ ማለት ነው። እንዲህ ብሎ ያለ ወንድሞች እናቶች ይቅርታ አድርጉልኝ፣ እንዲህ ብሎ ያለ ነውረኛ ሰው ንስሐ ነው መግባት ያለበት። የአባቶች አምላክ ምስክር ነው። አትሰነብቱም አልኩ። ማንም አይደለም ያስወጣል። በሚሰሙ ሰዎች ፊት ሞገስ ታጣለህ። ልሳንን ለመሰዳደቢያ ነው ብለህ እንደተናገርክ የእግዚአብሔር ሕዝብ ከማናችን መጽሐፍ ቅዱስ በሚያስተምረን መሰረት የልሳን ስጦታዎችን ተቀብለናል። አንተ አልተቀበልክም ማለት የለም ማለት አይደለም። ተቀብያለሁ እኔ ዱብዳ አይደለም የወረደብኝ ብራዘር፣ ተሰጥቶን ነው። በአግባቡ በቤቴና በቤተክርስቲያን ሳገለግል ጸልያለሁ በልሳን ሌሎችም በማይረብሽበት። በዚህ 10 ዓመት ውስጥ ግን ስጸልይ አይታችሁኛል በልሳን ሶሻል ሚዲያ ላይ ኖ። ለምን? ቦታው አይደለም። የማያምኑ ሰዎች አይደሉም እንደዚህ አይነት አምኛለሁ ብሎ ያለኝ መካከላችን የበቀሉ አርሞች ሁሉ ጭምር ይሰናከላሉ። ለእነሱ ሁሉ ጥንቃቄ ታደርጋለህ ማለት ነው። በልሳን ላይ የምትቀልዱና የምታሾፉ ልሳን የለም ብላችሁ የምትሉ ሰዎች እዚህ እኔን የምትሰሙ ሰዎች ልሳን ከሌለ ኤርሚያስ ብራዘር እዚህ የሚያገለግለው ስጦታ ማለት እዚህ የሚያገለግለውን አገልግሎት የሚያገለግልበት ከጌታ መንፈስ ቅዱስ አንዱ የተሰጠኝ የጸጋ ስጦታ ነው። ጌታዬ ነው የኔ እናንተ ጌታ ኢየሱስ ክርስቶስ። ኤርሚ ልቤ ተቃጠለ፣ መንፈሴ እኮ ነደደ፣ በጣም ደስ ብሎኝ እያለቀስኩ ነበር ስሰማ የነበረው። ማንን ያን ያደረገ? እረኛ ኖ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ማለት ነው። ኤርሚ አንተ ስትሰብክ ሰዎች ጌታን ሰምተው ቃሉን ሰምተው እናቴ ጌታን ተቀበል። ማን ነው ጌታ እንድትቀበል ያደረጋት ታዲያ? ጌታ መንፈስ ቅዱስ ነው ልቧን የነካው። ኤርሚያስ ምንድነው? ምንም። እዚህ ያሉ አገልጋዮች በእነሱ በኩል እግዚአብሔር አገልግሎቱ ተዳርሶ ሰዎች ጌታን ቢቀበሉ ቤካ ምንድነው? ምንም። ሜርሲ ምንድናት? ምንም። በቃ ጌታ በሰጠን ኃይልና በሰጠን ጸጋ የምናገለግል ሰዎች ነን። አለቀ። ምንም እንትን የሚራገብልህ ምንድነው? አየር ይውሰድ ተብሎ የሚናፈስልን የለም። ኦኬ። እንኳን እኛ የቤተክርስቲያን አጠጭና ኮትኳች የተባሉት አጵሎስና ጳውሎስ ሰው እኛን እንደ እግዚአብሔር መጋቢዎች ይቁጠረን ነው ያለው። አለቀ። እንደ እግዚአብሔር ሎሌዎች እና መጋቢዎች ይቁጠረን፣ ከዚህ ያለፈ አትቁጠሩን እያለ ነው። ንፋስ ሊያራግቡለት ማለት ነው። እኔ ጳውሎስ ነኝ፣ የጳውሎስ ነኝ፣ የኬፋ ነኝ፣ የኬፋ ነኝ፣ የአጵሎስ ነኝ፣ የአጵሎስ ነኝ ብሎ ሲሉ ኖ ጳውሎስስ ቢሆን ማን ነው? አጵሎስስ ቢሆን ማን ነው የሚል ጭክን ያለ ሐዋርያ። በእነሱ እጅ ጌታን ያመናችሁ ናቸው እንጂ በቃ አለቀ። ባሪያዎች ነን አለ። ይኸው ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ልባችሁን ጠብቁ። በእነዚህ ሰዎች አሉ እዚህ ቲክቶክ ላይ አንዱም አይቼዋለሁ። አንድ ማነው አቤል ነው ማነው የሚባል ማለት ነው። እንዲሁ ዝም ብሎ ጭራ ቀረሻ አይነት ነገሮች ናቸው ወንድሞች እናቶች። ንግግራቸው ራሱ እንኳን ሞገስ የለም። ከቦታ ቦታ ላይ እነዚህ የሚንከራተቱ ከዋክብት ተብሎ እንደሚባሉ ዝም ብለው ሲዞሩ የሚውሉ ማለት ነው። በተከፈተበት ቤት ሰው በበዛበት ቤት ነው ገዝት ልከው የሚሄዱት እንጂ በራሳቸው ሲከፍቱ ማንም ዞር ብሎ አያቸውም። ልባቸው ክፉ ነው። ዓላማ የላቸውም። በክርስቶስ ቤተክርስቲያን መካከል ሽብልቅ ለመክተት በዚህ ነው ያህል ታሪክ ተነጋግረን አናውቅም። መካነ ኢየሱስን ከኛ ለመለየት ማለት ነው። ከፔንቴኮስታሉ ልዩ ነን እያሉ ማለት ነው። የዛሬ 100 ዓመት የመጣ እምነት አናቅም እያሉ ሲላገዱ የሚሉት እነኚህ ናቸው።
ፔንቴኮስታን የዛሬ 100 ዓመት የመጣ እውነትህን ነው። ታሪካችን የጀመረው አዙዛ ስትሬት ነው። ስድነት ተጠናውቷችሁ ነው። እሺ የልሳን ስጦታ የመንፈስ ቅዱስ የጸጋ ስጦታ መፍሰስ የጀመረው አዙዛ ስትሬት ላይ አይደለም። የዛሬ 100 ዓመት በሐዋርያቱ ዘመን እና በቀድሞ ቤት የቋንቋ ሁሉ ጭምር እነግርሃለሁ። እንዘ ግቡአን እምንቱ ውስተ አሐዱ ቤት ወረደ ለአሌሆሙ መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ በአውርት ያለው የሐዋርያት ሥራ መጽሐፍ ምዕራፍ 2 ነው። ኦኬ የምን አዙዛ ስትሬት? አዙዛ ስትሬት ላይ የተነሳውን ሪቫይቫል አንክድም፣ በታሪክ ውስጥ የሚታወቅ ነው። ከዛ በፊት የነበረው ላይ ያሳዩኝ። ታዲያ ዝም ብሎ ማንም እንቅልፋም ሽማግሌ የመንፈስ ቅዱስን የጸጋ ስጦታ ካልተቀበለኛ ምን እናደርግ? ኦኬ ከሐዋርያቱ ሞት እስከ አዙዛ ስትሬት ድረስ ባለው ትውልዶች ውስጥ የጸጋ ስጦታውን ለመቀበል ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይፈለግላችኋል ብሎ ባለበት ባለመኑበት አይሰጥም። እነኚህ ሰዎች ናቸው የዛሬ 100 ዓመት የጀመረ ሃይማኖት የለንም ብለው የሚያላግጡ ማለት ነው። ምን የሚበልጥ ታሪክ ካላችሁ እናንተ? አንተ ከሙሉ ወንጌልና ከመካነ ኢየሱስ ማለት ከሙሉ ወንጌልና ከጉባኤ እግዚአብሔር ከአማኑኤል በምን እንደምትበልጠው? አምላክ ያስችለኝ። ብዙ ታገልኩኝ። እሺ የሚሰሙ ትልልቁ ሰዎች ወደ ላይም ስላሉ ማለት ነው። ኤንዌይ ጨርሻለሁ። ቴንኪው በጣም እንደውም አበዛው። ይሄ ድንገት ካገኛችሁት ይሄ ሰው የሚናገረውን እያንዳንዱን ሪከርድ አድርጉና ላኩልኝ ለኔ በታማኝነት ተቀብለው ወደ እኛ መዋጋት ጀመሩ። ለግሉ የሁሉንም አካውንት ኮፒ ሊንክ ሼር አድርጉ። የመሲንና የህዊን እዚህ ገስት ላይ ያሉት ወንጌሉን አገልግሎት ሊያበላሽ የሚችል ነገር ተባባሪዎች አትሁኑ። በቅንነት ወንጌል እናገልግል። ጸጋ ይብዛላችሁ። ሰላም ወደሩ። ሰላም ኤርሚ ግን ያችኛው ሰምታ ያኛው ቪዲዮ ሰምቷል እንደ ሜርስዬ? አዎ አሰማ። ይሄ በሉተራውያን የሚባሉት የሚለውን አሰማሽ? እንዴት ያሳዝናል። በጣም ጥሩ። አይ ያው እዛው ኮርስ በርስ ይነጋገሩ። እኛን እኮ ከስራ ገላገሉ። ግን ኤርሚ ገብቶሃል አይደል? እሱ ልጅ ለምን ያን እንደተናገረ? አዎ በቢዝነሱ መጡበት። ኦርቶዶክሳውያን መካነ ኢየሱስን መስማት ጀመሩ። አዎ ያ ገብቶሃል? አኬ ከሰረ ማለት ነው። አኬ ከሰረ። ለምን መካነ ኢየሱስን እየሰሙ ነው፣ ሰፖርት እያደረጉ ስለሆነ በቢዝነሱ መጡበት። እንዴ 80% እኮ አለ ዲበኩሉ እኮ ወጥቶ ከሉተራውያን ጋር 80% እናንተ ትቀርቡናላችሁ እኮ አላቸው። አኬ ደግሞ ይሄንን መታው ማለት ነው። ከመጅን 80% ሉተራውያን ከኛ ከፔንቴኮስታል ጋር ሳይሆን ከኦርቶዶክስ ጋር ተስማማን ብሎ ሲሉ አይ እንደዛማ አይደለም ብሎ አላላቸውም። አላሏቸውም። ደግሞ ከሆነ የሃይማኖታቸው ጀማሪና ፈጻሚ ሊቀ ካህናት ሉተር ነው ያላቸው። ባይዘው ቃል በቃል ይበለው ጌታ ምስክር ይበለው። አላርፍ ያለ ከሆነ ይበለው። እኔ በዛ በጀርመናዊ መነኩሴ አልቆረብኩም። በዛ ጀርመናዊ መነኩሴ ህይወቴ አልተመሰረተም። እሺ የህይወታችን መስራች የሃይማኖታችን መስራችና ጀማሪና ፈጻሚ ጌታችን ኢየሱስ ክርስቶስ ነው። አለቀ። ለሉተር ስሬ እስኪገታተር ድረስ አልከራከርም። ያ ይነጋገሩ ከፈለጉ እርስ በርስ ይነጋገሩ እዛው። እኛ ወንጌላችን ብቻ ደግሞ ጠረጴዛ ፈለጉና ጠረጴዛ ጠረጴዛውን እንሄድበታለን። ቆይ አንድ ቀን ዛሬ ረፍዷል። አይ ኤርሚም አለ አንተም አለ አውርተንበታል። አንተ ዘግተህ ስለገባክ ነው። ቤካ እያወራክ ነበር። እኔ እያወራው ነበር። በነገራችን ላይ ኤርማ ሌላም ነገር ደግሞ አለ። አንድ ወንድማችን በውስጥ ያወራኝ ጉዳይ አለ። እሱንም እናወራና ከዛ እንሄድበታለን። አሁን ምን መሰላችሁ፣ እኛ ልዩነቱ በጣም እንዲሰፋ ስለማንፈልግ ነው። ባይዘ አንድነቱን ህብረቱን እንፈልጋለን። ከመጀመሪያም የነበረ ህብረት ስለሆነ አንድ ያደረገን
በአንድ ጥላ የሰበሰበን ጉዳይ አለ። እሱ ላይ ብቻ ነበር እኛ ሰራው እንደምታውቁት እና በጣም 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 ማለት ፈጽሞ ከእግዚአብሔር ቃል ጋር የማይገናኝ ነገር ራሱ እነሱ ውስጥ አለ። ያንን ማናነሳው እንዳልነው ላይክ ያ ንብረት ለመጠበቅ ኃይል ነው እና ያ ንብረት ለመጠበቅ ኃይል ነው እንጂ በጣም ሊያስበረግግ የሚችል ነገሮች አሉ በእነሱ በመጽሐፈ ስምምነት ውስጥ የሚገኝ ጉዳይ ማለት ነው። በእነሱ ቡክ ኦፍ ኮንኮርድ የሚባል አንድ ጉዳይ አለ። እኔው በጣም ብዙ ነገር ከመጽሐፍ ቅዱስ ይልቅ ስልጣን አለው ብሎ ያምኑበታል ያስባሉ እና በጊዜ አናነሳውም። ምንድነው የምናነሳው? እንዳልናችሁ ነገሩ እየከረረ ሲሄድ እኛ ደግሞ እያከረረው ነው የምንሄደው። አሁን በዚህ ሌቭል ነው የምንጫወተው። ልክ ካከረሩት እኛ ደግሞ እናከረዋለን። አሁን ሁሉ ጊዜ መደብደብ፣ ሁሉ ጊዜ መቀጥቀጥ ይደብራል። ፕላስ ደግሞ በቃ እኛ በምናምነው የምንቀበለው በጸጋ ስጦታዎች ላይ መጥቶ ማላገጥ ምናምን ነገር እኔ በበኩሌ ቶሎ የለኝም። እንደ ድሮ ምናምን ነገር አልችልም። ከአቅሜ በላይ ነው። ፕላስ ደግሞ በማይመጣ ነገር ነው። ለምሳሌ አንድ ነፍስ ወደ ጌታ ስትጨምር በቃ ማመስገን አለብን። ከዛ ደግሞ በልዩነቶቻችን ላይ ደግሞ ችግር የለውም እናወራለን። በጌታ ሰው ወደ ጌታ መንግስት ሲጨመር ያን ሰው ባክ ለማድረግ ዋጋ የሚከፈልበት አይነት አካሄድ እኔ እንጃ ጤናማ ነገር አይመስለኝም። እና እኔ በጣም ነው ልቤ በዚህ ጉዳይ የሚሰበረው። ስፔሻሊ ጌታ ምስክሬ በጣም ልቤ ዝቅ ያለው በሰሙ ላይ የተዘመተበት ዘመቻ በጣም ወረዱ፣ አላገጡበት እኮ ታውቃላችሁ። በወንጌል ያመኑ ወንድሞች እናቶች አዲስ ነፍስ ወደ ጌታ ሲጨመር አላገጡበት እኮ እነዚህና መሰሎቻቸው። በጣም እኔ ልቤን የተሰበረው አለቀስኩኝ። ቤት ማለት በቃ መሆን እስከ ድረስ ከዛ ሄጄ ዶክተርን ያገኘሁት በቃ ላልቅስ እስኪ አንተ ጋር አልኩት። ኤፍሬምን ራሱ በቃ እናንተ ጋር ልቅስ ነው ያልኳቸው። እውነቴን ነው የምላችሁ። በጣም ኦቨር ውስጤ ከምሰበር የተነሳ እንዴ ሰው በጌታ አምኖ ሲድን አንድ ላይ ታመሰግናለህ። የማትስማማው ጉዳይ ካለ ደግሞ ችግር የለም፣ እሱን ታወራለህ። በነፍሳት መዳን ሁሉ ጊዜ እናመሰግን ነው የሚገባው። ከጨለማ ሲወጣ አንድ ሰው ከእግዚአብሔር ቁጣ ሲድን በቃ የወንጌል ዋናው ምንድን ነው ታዲያ? ጌታችንም ሂዱ ያለው ለፍጥረት ወንጌል እንድንሰብክ አይደል? የምስራቹን ሰምቶ ሰዎች ከጨለማ እንዲድኑ ከእግዚአብሔር ጋር እንዲታረቁ ከቁጣ ልጅነት ወደ እግዚአብሔር ልጅነት እንዲመጡ አይደል እንዴ? ይሄ እኮ ነው ተልኳችን። ሌላ ምንም እኮ የለም። ሰው ሲመጣ ሲድን ታመሰግናለህ ሁል ጊዜ በቃ። ከዛ ደግሞ ማትግባባ ለምሳሌ በእርሚ ማትግባባበት ጉዳይ ካለ ችግር የለም ታወራለህ እኮ። በሶል ማትግባባ በመርሲ ማትግባባት ማያግባባ ጉዳይ ካለ ታወራለህ፣ ችግር የለውም። ነገር ግን በመሲ በኩል ጌታ አልፎ ሰዎች ሲድኑ ታመሰግናለህ አብረህ። በእርሚ በኩል አልፎ በሶል በኩል አልፎ ኦኬ በነ ማኪ እዚህ ባሉት በነ መሲ በህይወት እዚህ ባሉ በሁሉም አገልጋዮች ወንድሞቻችን እህቶቻችን ማለት ነው። ሰው በጌታ አምኖ ሲድን ጌታን ታመሰግናለህ። ማያግባባ ጉዳይ ካለ ታወራለህ። ቦረሶ ሲመጣ ጌታን ታመሰግናለህ። እንደዛ ነው የሚሆነው እና ሰሙ ላይ የተካሄደበት ቤኪ ሶሪ ቆይ ምክንያቱ ግን ሰሙ አይደለም። ባይዘ ወይ ኤርሚያስ የሚባል ሰው ጋር ጌታን ስለተቀበለ ነው እንጂ ኢሹ ባይዘ ሰሙ አይደለም። የኤርሚያስ ጥላቻ ነው ገባ እንጂ ሰሙን አይደለም። እነሱ ታርጌታቸው በቃ እዛ ቤት እንትን ያለ ሰው ሁሉ እርኩስ ነው አይነት ነገር ነው የነሱ ስሜት እና ኢሹ ሰሙ አይደለም። ኤርሚያስ ጋር መቀበሉን የበለጠ ያንጨረጨራቸው ማለት ነው እዛ ቤት መሆኑ ነው። እና ያንንም አድሬስ ልታደርጉ ነው። ተባረክ። ያ ልክ ነህ ሶሪ። አይናው ይሄማ ምን ሳይታለም የተፈታ እንትን እኮ ነው። በቃ የአደባባይ ሚስጥር ይታወቃል፣ በጣም ይታወቃል። ኤርሚ ላይማ እንዴት ኤርሚ ላይ ሲዘመት እኮ አዘማመቱ ከባድ ነው፣ ይታወቃል። አዘማመቱ ከባድ ነው። እኔ አሁን እዚህ ላይ ያላነሳም ከቲዮ ጋር ምናምን ነገር አውርተናል፣ ደግሞ እናወራለን። በጣም የሆነ ካራዝማቲክ አይነት ነገር ያለው ሰው ብለን የምንለው ሰው ትናንትና ከወንድምዮ ጋር ጊዜ ወስጄ አውርቼበታለሁ በጉዳዩ ላይ። ግን አሁን ምን መሰላችሁ፣ እኔ የሰውን ልብ መጠበቅ ፈልጋለሁ። ማለት ካራዝማቲክ አይነት ነገር ምናምን ነገር አለ ብዬ የማሰበው ሰውዬ ወይ ደግሞ የጌታ በቃ የወንጌሉ ቅናት አለበት ምናምን ብዬ የማሰበው ሰውዬ ትንሽ አላስፈላጊ ነገር ስላየው ስፔሻሊ በኤርሚ ላይ የተዘመተው ነገር ላይ የተናገሩ በጣም ከባባድ ነገሮች ስለሆነ እሱን ጉዳይ በውስጥ እናወራለን ተባብለናል ከወንድሞች ጋር ማለት ነው። ለምን ምናምን ብዬ ማለት ነው። ከዛ በኋላ ግን ይመጣል። አሁን ምንድን ለወንጌል እንቅፋት የሚሉትን ማንኛውንም አሁን እንደ ኔሞ ፋዘሮችን አረ ሁላችን ሆ ብለን የምንዘምተው እና ወንድሞች ፕሊስ በተቻለ መጠን በተለይ ደግሞ ሰሙ ጋር ሄዳችሁ ኢንከሬጅ ታደርጉ የነበራችሁ እህቶች ወንድሞች እግዚአብሔር አምላክ ዘመናችሁን ይባርክ። እኔ ምንም ባርካቸው። ቪዲዮ ላይ ዘግቼ ያየሁትኝ ዶክተር ሻውል
ገብቶ ራሱ እሱ ጋር እሱም ቤት ከፍቶ ዶክተር ሻወር ልክ እንደዚሁ ያደረጉ ሌሎችም አይ ቲንክ አስቼም ጋር እንደዚህ አይቼዋለሁ ይመስለኛል። እና ጌታ እግዚአብሔር ይባርካችሁ። በእውነት እንደዚህ ሄዳችሁ አብራችሁ ሆናችሁ ያበረታታችሁት አይዞ ብላችሁ ያላችሁት አዲስ ሰው ጌታን ተቀበል። አሁን ኤርሚያስ ጋር ጌታ የሚቀበል ታዲያ ምን ይደረግ ብራዘር? የእውነት እኔ እኮ ጥሪ የሆነብኝና ነው እንጂ እኮ የተቀመጥኩት እንዲሰፋቸው ዞር ባልኩላቸው ነበር። ግን ጥሪ ነው። የትም ዞር አይደለም። የትም በስድብ በእርግማን ፎቶ ዘቅዝቃ የፈለክ ነገር ብታደርግ ዞር አታደርገኝ። የትም እኔ ጌታን ተቀበል ብዬ አላልኩትም። ራሱ ነው የመጣው። ደግሞ ጌታን ቢቀበል በማንም እጅ ጌታን ቢቀበል በቤካ በሜርሲ በሰለሞን በማንም ቢቀበል ክብሩ ለእግዚአብሔር ነው። ምንድነው አሁን ይህን ነገር እንደዚህ ምንድነው ከኔ ጋር ግብግብ ነገሩ? እኔ አሁን ለምንድነው ብዬ አለም በደንብ ይገባኛል። በዚህ ላቸዋል ከ4 ቀን ከ5 ቀን በፊት ጌታን የተቀበለችው እህት እያለቀሰች ከሊባኖስ የነበረችዋል አንድ ማዕድ ድንጋይ ሲወረወርብህ አንተ ግን እየሰበክ ነበር አለች። አጠገብ ካሉ ሰዎች ሁሉ ጭምር ብሎ ማለት በጌታ ወንድሞች ሆኑ። ምን ማለት ነው ወንድሞቼ እናቶቼ? የእግዚአብሔር ስራ በማንም ይሰራ ክብሩ ለበጉ ነው እንጂ ለቤካና ለበጉ አይደለም። ለሜርሲና ለበጉ ለኢየሱስ አይደለም። ለኤርሚያስና ለእግዚአብሔር አይባልም። ስበካ ወንጌልን ሰሙ ያን ያደረግበትን ለእኔ በውስጥ ነግሮኛል። እዚህ ብናገር ደግሞ ሌላ እብደት ነው የምትጀምሩት። እግዚአብሔር ያመላከተው ጋር በቃ መጣ ማለት ነው። ይህን በማድረጉ 2 ሳምንት ሙሉ እኮ አልኳችሁ፣ 2 ሳምንት ሙሉ ካቶሊኮች ሁሉ ጭምር ኮፕቲኮቹ ከሉትራውያን ከተባሉት ጋር ቁጭ ብለው አኘኩት። ተው እንደዚህ አይባልም። ይሄማ ወደ ጌታ ነው የመጣው ኢየሱስን የተቀበለው አላሉትም። እነኚህ አብረው ነበር ሲገለፍጡ የነበሩት። ሰሙን አበረታቱት ፕሊስ ወንድሞች እና እህቶች፣ ጸጋ ይብዛላችሁ። ቤኪ ሶሪ ተቀበልኩ። እኔ በቃ እኔ ወንድም አረ በስመ አብ የምን መውጣት ነው ስንዘጋው ነው። እንደውም አንተ ያለበት ማውራት ራሱ አይገባል። ምንድነው በቃ ሰሙን እንትን አድርጉት። ሰሙን በጣም ኢንካሬጅ አድርጎ በተለይ ኢንካሬጅ ታደርጉ የነበራችሁ ወንድሞቼ እህቶቼ ማለት እሱ ቤት ገብታችሁ እሱ ቤት ገብታችሁ አሁን እዚህ ጋር አንድ የተጠቀሰው ሰው አለ። እሱ ላና ለሳም ወደፊት አንድ ኤርሚሻዬ ተዋግተው ምናምን ነገር የድል አጥቢያ አይደል የሚባለው? አይ ቲንክ ተዋግተው አሸንፎ ሲያበቁ የድል አጥቢያ አርበኛ እንደዛ አይነት ስታፍ ጀቡት ሰዎች አሉ። ዳር ያዙ እናንተ። እኛ በቅንነት ጌታን የሚያገለግሉ የጌታ መንፈስ እኮ በእኛ ውስጥ አለ። ዶክተር ሻውልዬ ግን ሄዶ የተናገረውን ሰምቼ በጣም ነው ደስ ያለኝ ነው። ደግሞ ላይቡን አላገኘሁትም ነበረ። ከሳምንት ነው ከምናምን ነገር በፊት ይመስለኛል። በእሱም ቤት ገብቶ ዶክዬ ለጃለ ሰው እዚህ እንትና ጋር ማነው እሱ ጋር ገብታችሁ ኢንካር እያደረጋችሁ እህቶቼ እግዚአብሔር ይባርካችሁ። አብራችሁ መዝሙር የሰማችሁ ከእሱ ጋር ሆናችሁ ምናምን እናንተ በቃ ትለያላችሁ። የወንጌል ልብ እንዳላችሁ በኢየሱስ ስም እንደው ልባችሁ ራሱ እንደ ፀሐይ ነው የሞቀው። በነገራችን ላይ የመንፈስ ቅዱስ እናንተ ጋር ያለው ነገር ራሱ ደስ ይላል። ባይዘ በቃ ሰብሰብ ብላችሁ ምናምን ያደርጋችሁ ነገር እግዚአብሔር አምላክ ዘመናችሁን ይባርክ። በቃ እኛ ፍላጎታችን አንድ ነው። ሰዎች ሁሉ ከጨለማው ዓለም እንዲወጡ ነው። ሰዎች ሁሉ የነፍሳቸውን እረኛ እንዲያውቁት ነው። ሰዎች ሁሉ ከእግዚአብሔር ጋር እንዲታረቁ። እኛ ሙሽራውን ናፍቆናል። የሚመጣበት ቀን ናፍቆናል። የሚመጣው ደግሞ እንደምታውቁት ወንጌል ሁሉ ለፍጥረት ሰው መዳን አለበት። በቃ አለቀ።
እና እግዚአብሔር አምላክ አብሮ ይባርካችሁ። ሰሙ እንወድሃለን፣ በጣም እንወድሃለን። እናንተ ግን የወንጌል እንቅፋቶች ችግር የለውም። ኦኬ፣ የኤልማስ ስፒሪት ያለባችሁ ችግር የለውም። እናንተም በመንገዳችሁ ቀጥሉ። አዎ፣ እንደ ብላስፈሚዎች እናንተ ቀጥሉ። አንዳንዶቻችሁ በዚህ መንገድ ላይክ ጥቁር ጥለት ያለውን ነጠላ ዘግዝቃችሁ ምናምን እየቋጫችሁ ፈንዲሻ ለኩሳችሁ ቡና ምናምን እስከ 4ኛ እስከ 7ኛ ምናምን ነገር ቁጭ ብላችሁ እንትን ብትሉ በርቱ። እናንተ ቀጥሉ፣ እኛም እንቀጥላለን። እና ወንጌል በምንም መንገድ አይቋረጥም፣ በምንም አይዳፈንም። ማንም ሰው መጥቶ ሊያስተጓጉል አይችልም። እግዚአብሔር ይመስገን። ባለፈው እኛ ቤት መርሲ ነበረች። ከመርሲ ጋር ሆነን ለምሳሌ በቅርብ እንኳን አንድ ነፍስ ወደ ጌታ መንግስት መጣለች። በዘፈን ዓለም ውስጥ በጣም ሄደች። እሺ፣ ዓላማችን አንድ ነው። በቃ ሰዎች ሁሉ እንዲድኑ እንፈልጋለን። አዎ፣ ሌላም ነገሮች አሉ። ብቻ ወደፊት ነገሮችን እያየን ምናምን ነገር እያጠናን ያለን። እግዚአብሔር ግን ከኛ ጋር ነው። እግዚአብሔር ሁል ጊዜ ከልበ ቅኖች ጋር ነው የሚሆነው። እግዚአብሔር ከልበ ቅኖች ጋር ነው የሚሆነው፣ ከማንም ጋር ነው የሚሆነው። እና ልባችሁ ቀን ይሁን። ልባችን በተሻለ መጠን በቃ ያለን ቅናት በእግዚአብሔር ቅናት ስለ ወንጌል የቀናን ብቻ መሆን አለብን ብዬ ነው ማምነው። ኤርማያ እንወድሃለን፣ በጣም ነው የምንወድህ፣ በጣም ነው የምናከብርህ። ሁል ጊዜ ከአንተ ጋር ነው፣ ሁል ጊዜ። አዎ፣ የፈለገ ሰው እንዲህ እንደፈለገ ምንድነው ወንድማችን አለ የፈለገ ሰው መርጦ ምናምን እንዳለ ማለት ነው። የፈለገ ሰው እኛ ሁል ጊዜ ከአንተ ጋር ነው፣ ሁል ጊዜ አብረን በዚህ በወንጌል ስራ እንደ ጥማድ በሬ ሁል ጊዜ አብረን እየተጠመድን አብረን እናርሳለን። እግዚአብሔር አምላክ ከአንተ ጋር ነው። ጸጋ ይብዛልን። እንወድሃለን። ሜሲሻዬ እንወድሻለን። አንቺ ጀግኒት እሳት እኮ ነሽ፣ እሳቷ። ሁላችሁንም ወዳችኋለሁ። እኛም እንወድሃለን። ቤካዬ ተባረክ። ጌታ ኢየሱስ ዘመንህን ይባርክ። ተባረክ። ማኪዬ እንኳን ደህና መጣሽ አላልኩሽም? እንኳን ደህና መጣሽ። ወንድምነት ተባረክ። እኔን ሸኙ ልተኛ ነው እህትዬ። አይ ገኒ መቼም አንተን አይታ ነው የገባችው። ከኔ በላይ አልመሸብህም። ማ ገኒ መቼም አንተን አይታ ነው የገባችው። ገኒ እማ እኮ አንቺንም በጣም ነው፣ ሁላችሁንም በጣም ነው። በአድሎ አልወዳችሁም። ጌታ በሚያውቀው ሰላም መያዣ ነው ገኒዬ፣ መያዣ ነው። እኔና ተባረኪልኝ። በልቤ ያለውን ስላደረግሽ ነው ያንን ያልኩት። ኤርሚ አንድ ነገር ማለትን እፈልጋለሁ ላንተ። የእግዚአብሔርን ለእግዚአብሔር ተው ኤርሚ፣ ተውለት። የድንጋዩን ውርወራ ተውለት፣ ምላሽም አትስጥ፣ ተውለት ለጌታ። ይሄን የምለው ምክንያት ስላለኝ ነው። ተውለት። ሌላ ማንም ስራ ላይ ያለ ሰው ግዴታ ነው። ስራ ላይ ናችሁ። ከጠላት መንደር ነፍስ እየበዘበዛችሁ አትንኩን ማለት አትችሉም። ሁላችሁም እዚህ ውስጥ ያላችሁ አገልጋዮች በጣም የምወዳችሁ የማከብራችሁ፣ እግዚአብሔር ያንደበታችሁን ቃል በእናንተ ውስጥ ሲያስቀምጥ የጠላትን መንደር የሚመታ ጥያቄን በሰው አይምሮ ውስጥ የሚፈጥር ለመማርና ለማወቅ እንዲጥሩ ያደረጋቸው እግዚአብሔር በእናንተ ውስጥ ይሄንን ስላደረገ እግዚአብሔርን አመሰግናለሁ። ከዛም በተረፈ ገና ከዚህ በላይም ልትባሉ ትችላላችሁ። ለምን? ስራ ላይ ናችሁ። ለምሳሌ እኔን ለምን አልሰደቡኝም? ስራ ላይ አይደለሁም። ፍርጥ አድርጌ ነው ምን የምናገረው። ስራ ላይ አይደለሁም። ጥግዤ ነው የቆምኩት። ስለዚህ አልሰደብም፣ ምንም አልባልም። ገብታችኋል? ስራ ላይ ሆናችሁ ታሪክ እየሰራችሁ በጠላት መንደር ረብሻን እያደረጋችሁ ነፍስን እየተናጠቃችሁ ለእግዚአብሔር መንግስት ነፍስን እያፈለሳችሁ አትንኮኝ አይቻልም። ለምንድን ነው የተረበሹት ብላችሁ ስትጠይቁ እኔ ምስክራችሁ ነኝ። እኔ ስሜን የሚያቀያ አለ የለም። ለምን? ስራ ላይ አይደለሁም። በዛም መንደር በዚህም መንደር ረብሻ የተፈጠረው የሚሰራ ነገር አለ። እግዚአብሔር ከእናንተ ጋር ነው። ቀኙን ይስጣችሁ፣ ፊቱን ያብራላችሁ። አንድ የምችለው ነገር በእግዚአብሔር ፊት ስለ እናንተ ጮኻለሁ። ፍርድን የሚፈርድ ለሚወረወረው ድንጋይ ምላሽን የሚሰጥ እሱ በሰማይ አለ። የምትታገለው ለአባት ለእናት ርስት አይደለም።
ለእግዚአብሔር መንግስት በራሱ አምሳል የፈጠረው በሲኦል ሊገኝ ስላልተገባው ያንን ነፍስ ለማስመለጥ ትጥራላችሁ። እግዚአብሔር ከእናንተ ጋር ነው። ተባረኩ። ወዳችኋለሁ። በጸሎት እሸከማችኋለሁ። በእግዚአብሔር ፊት ቃል የምገባው ተሸክሜያችኋለሁ፣ እሸከማችኋለሁ እስከ ወዲያኛው። እግዚአብሔርም ቀኙን ይሰጣችኋል። ግን መንገዳችሁን ሂዱ። በቃ ግድ ነው። እንዲህ ነው የጠላት ሰፈር፣ እንዲህ ነው ሲመታ። ቆርቆሮ ላይ ድንጋይ ካለረወርክ ድምፅ አትሰማም። እንደዛ ነው። ቤቱ ሲመታ ሰው ይጮሃል። እናንተ በር አልፋችሁ ቤት ነው የመታችሁት የጠላትን መንደር። እዚህ ነው ስማችሁ የገነነውና ዱላም የበዛባችሁ። ለደብዳቤዎቹም እግዚአብሔር ልቦና ይስጣችሁ። በርቱ። ከኛም ወገን የሆናችሁ ድንጋይ ይዛችሁ የተነሳችሁ እግዚአብሔር ይባርካችሁ። በመርገም አይደለም፣ እግዚአብሔር ልብን በመመለስ ይባርካችሁ። ይገኝ በቤታችሁ። እናንተ በክፋት መንገዳችሁን ያቀናችሁ ወንድሞቼ እህቶቼ፣ እግዚአብሔር በቤታችሁ ይገኝ። ያውራችሁ፣ በመኝታችሁ ያውራችሁ፣ በትራሳችሁ ያውራችሁ። የወንድሞችን በደል ሳይበድሏችሁ በደሉኝ ብላችሁ ስማችሁን ይዛችሁ በአደባባይ የምትቆሙ የወንድሞች ከሳስ እግዚአብሔር በትራሳችሁ ላይ ተኝታችሁ ያውራችሁ። ይሄንን ነው የምላችሁ። እግዚአብሔር ያውራችሁ። የነዚህን አገልጋይ ሞቲፍ እግዚአብሔር ያውራችሁ። በእንቅልፋችሁ ስፍራ እግዚአብሔር በብቸኝነት አግኝቷችሁ ያውራችሁ። በመከራ ይፈትናችሁ። ይሄንን ነው የምላችሁ። እኛ እንደናንተ አንሆንም። በመከራ እግዚአብሔር አይፈትናችሁ፣ ባልጋችሁ ግን ያውራችሁ። ምሕረት አድርጉልኛ፣ በዛውባችሁ። ተባረኩ። ወዳችኋለሁ። እግዚአብሔር ከእናንተ ጋር ነው። ለማንም ምላሽን አትስጡ። አዎ አንዳንዴ መናገር ያለባችሁ ላይ መናገር ጥግ ነው፣ ግን አትቁሰሉ። መንገድን መልቀቅ ግን አይቻልም። ይህንም ለቀ ብትወጣ እግዚአብሔር አይለቅህም። ይህ እናንተም ታውቀዋለህ። መንገዱ ጥርጊያ አለው። መንገዱ ጥርጊያ አለው። ዝም ብለህ መንገድህን ሂድ። እግዚአብሔር መንገድን ይጠርጋል። ጥርጊያ አለው። ተሰግስጎ የተቀመጠ ሁሉ እግዚአብሔር ቤቱን ያጸዳል። እግዚአብሔር መንገዱን ያጸዳል። በቃ እንዲህ ነው። ሊነጋጋ ሲል ጥድቅ ይላል ጨለማው። ሊነጋ ሲል ነው። በርቱ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ቀኙን ይስጣችሁ፣ ከፊታችሁ ይቅደም። የተናገራችሁት የዘራችሁት ይብቀል። እግዚአብሔር ከፊታችሁ ይሁን፣ ይገኝላችሁ፣ ይናገርላችሁ፣ ይሟገትላችሁ፣ ይፍረድላችሁ፣ ይሟገትላችሁ፣ ይቆምላችሁ። ይህን ደግሞ ስለ ስሙ ሲል ያደርጋል እግዚአብሔር። ክብር ለእግዚአብሔር። ተባረኩ። ወዳችኋለሁ። ተባረኪ ገኒ። አሜን። ተባረኪ ገኒ። ድምፅሽን ስሰማ ራሱ እንዴት እንደምንባረክ አይደል? በጣም ኤርሚዬ፣ በጣም የጌታ መንፈስ ያለበት ሰው እንደዚህ ይሆናል። በሐሜት ሳይሆን በመንፈስ እየተቃጠለ እንዲህ ይናገራል። ተባረኪ ገኒ። ቴንኪዩ እትዬው። ሜርሲ ኤርሚዬ። እንተኛ። አንተም ጋመሽቷል፣ እኔ ጋመሽቷል። እንደየሰዓት አቆጣጠራችሁ መልካም ጊዜ ይሆንላችሁ። አብራችሁን የነበራችሁ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ጌታ ኢየሱስ ዘመናችሁን ይባርክ፣ እጆቻችሁን ይባርክ። ጌታ ኢየሱስ እውነትም መንገድም ህይወትም እሱ ብቻ ነው። መዳን በሌላ በማንም የለም። መዳን የምትፈልጉ ማረፍ የምትፈልጉ ምድር ላይ ሆናችሁ ዘላለማችሁን ማረጋገጥ የምትፈልጉ መዳረሻችሁን ማወቅ የምትፈልጉ ጌታ ኢየሱስ ክርስቶስን ተቀበሉ። ኢየሱስ ብቻውን ጌታ ነው። ኢየሱስ ብቻውን አዳኝ ነው። የአብርሃም አምላክ ያልነበረን ወደ ነበረ ማምጣት የሚችል የዳንኤል አምላክ ከአንበሳ ጉድጓድ መናጠቅ የሚችል የዮሴፍ አምላክ በባዕድ አገር የሚያነግስ ንፋሳትና ውሃ የሚታዘዝለት ውሃ ላይ የሚራመድ ትላንትና የነበረ ዛሬም ያለ ለዘላለም የሚኖር ዘላለም ራሱ በሱ ውስጥ ያለ ለዘላለም ራሱ ጌታው የሆነው አንድ የእግዚአብሔር ልጅ ኢየሱስ መዳኛ፣ ማምለጫ፣ ማረፊያ፣ መጽደቂያ፣
እሱ ብቻ ነው። ትድኑ ዘንድ ትወዳላችሁ፣ ታርፉ ዘንድ ትወዳላችሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። ወደዚህ የዘላለም ሕይወት እንጠራችኋለን። ወደዚህ እረፍት እንጠራችኋለን። ወደዚህ ወራሽነት እንጠራችኋለን። ወደዚህ የንጉሥ ካህንነት እንጠራችኋለን። አብራችሁ ንገሱ እያልናችሁ ነው። ጌታ ኢየሱስ ክርስቶስ የምትሸነፉበትን ድንጋይ የሆነውን ልባችሁን ጌታ መንፈስ ቅዱስ ጠጠር የሆነውን ልባችሁን ስጋ እንዲያደርገው ለወንጌል እንድትሸነፉ እኛ በጓዳችን እንጸልያለን። ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ልባችሁን አልፎ እንዲገባ ለእውነት እንድትንበረከኩ እሱ ይርዳችሁ። እወዳችኋለሁ። ሁላችሁንም ጌታ ቢፈቅድ ብንኖር በፊታችን ባሉ ቀናቶች ደግሞ እንገናኛለን። ሰላም ሁኑ። ባይ ባይ።